ሁለቱም ሴቶች እንግዲህ ራሳቸውን በጣም ጥሩ አስመስለው ሰውን ይቀርባሉ። የተለያዩ ቦታዎች ላይ ደግሞ እጃቸው ረጅም ነው። ብዙ ከሰዎች ጋር ከትላልቅ ባለስልጣናቶችም ጋር ምናምን ግንኙነት ያላቸው ሰዎች ናቸው። አንቺ እንድትቀየሪ አይደለም የምትፈልጊው? እንድትቀየሪ ነው አይደል? አንቺ ተቀየረሽ ቤተሰቦችን ለመቀየር ማዳም ቤት ገብተሽ የማዳም አሽከራ መሆን ትፈልጊያለሽ? ሰዎችን ይበላሉ ማለት ቅርጥፍጥፍ አድርገው ይበላሉ ማለት እንዲህ መብላት ሳይሆን ደብዛቸው እንዲጠፋ ያደርጋሉ ማለት ነው። በዚህ ልክ ነው ሴቶቹ ራሳቸውን እንግዲህ አቅማቸውን ያፈረጠሙት። እንዲሁም እኛ ደግሞ ካልተዛዘንን ማን መጥቶ እንትን ይላል ደግሞ ያሻው ምርመራው እኛ የራሳችን ትናለ እኛ ራሳችን ጠቆማቸዋለን። የኛ የራሳችን ምን ልካቸው ቦታ አለ። እነሱ በፈለጉት ሄደው ሳይሆን እኛ ራሳችን ቤተሰቦቼ እንዴት አላችሁ? እንዴት ከረማችሁ? የኔ ውድ ስጦታዎች፣ እኔ በጣም ደግ ነኝ። ወንድማችሁ ጋዜጠኛ ሮቤል ዛሬም ተመልሻለሁ። እንግዲህ በአዲስ ኩነት ከሰሞኑ እንግዲህ አንዳንድ እንግዶቼ አጠገቤ እያወሩኝ አይደለም ያሉት ወይም አጠገቤ ቁጭ ብለው እንግዲህ ሀሳብ አስተያየታቸውን ወይም የመጡበትን መረጃ ሊሰጡኝ አይቀመጡም አጠገቤ። ብዙዎቹ ከሰሞኑ እያጋጠሙኝ ያሉት እንግዶች እንግዲህ መረጃ የሚያሳልፉልኝ ወይም የሚሰጡኝ እንግዶች ራሴን አታጋልጠኝ፣ በቪዲዮ መቅረብ አልፈልግም፣ ግን ደግሞ አንድ ማውቀው መረጃ አለ እያሉ ስላላቸው መረጃ ለኔ ያደርሱኛል። ዛሬም እንግዲህ እንደዚህ እንደ ሰሞንኛው ይሄው ነው የገጠመኝ ማለት ነው። አንድ እንግዲህ ጠቋሚ ወይም መረጃ ሰጪ አንድን የሚያውቀውን ህገወጥ የሰዎች ዝውውር ላይ የሚያውቀውን መረጃ ለኔ ሊነግረኝ ወደ እኔ መጥቶ ነበረ። ጉዳዩን አጫወተኝ። ምንድነው በሰዎች ህገወጥ ዝውውር ላይ የተሰማሩ ሁለት ወንበዴ ሴቶች አሉ ነው ያለኝ። እና ሁለቱም ሴቶች እንግዲህ ራሳቸውን በጣም ጥሩ አስመስለው ሰውን ይቀርባሉ። የተለያዩ ቦታዎች ላይ ደግሞ እጃቸው ረጅም ነው። ብዙ ከሰዎች ጋር ከትላልቅ ባለስልጣናቶችም ጋር ምናምን ግንኙነት ያላቸው ሰዎች ናቸው። በጣም በአቅም አካውንታቸውን ያፈረጠሙ ሴቶች ናቸው ነው ያለኝ ማለት ነው። ይህን ስራ እንግዲህ ለአመታቶች እንደሰሩትም ጭምር ነው። ቲም አድርገው ሁለቱ ሴቶችን ብቻ አነጣጥረው ሴቶችን ነው ህገወጥ ዝውውር ወደ ውጭ እንልካለን፣ ወደ ካናዳ፣ ወደ አውሮፓም፣ ወደ አረብ ሀገር እንልካለን እያሉ እንደ ሴቶቹ ምርጫ እንልካለን እያሉ ሴቶቹን ግን ይበሏቸዋል። ይበሏቸዋል ማለት ያው አድራሻቸውን አጥፍተው ምን አጥፍተው በቃ የሉም ተብሎ ይታለፋል። እና የደረሰባቸውም ሰው ኖሮ ሰው ደርሶባቸው ለምን ሴቶቹን እንልካለን ብላችሁ እንዲያርጋቸዋል ሲባሉ ምንድነው የሚሉት አሉ ዛቻ ያደረሱባቸውን ሰዎች ጭምር መልሰው ይበሏቸዋል። ወይም ደግሞ ለምን እነዚህ እህቴን አሁን ለምሳሌ እህቱን የተነጠቀ ሰው እህቴን ልካለሁ ብለሽ ወይም እንልካታለን ብላችሁ ሳትልኳት ግን አድራሿ ደብዛ ጠፍቶብኛል ብሎ የጠየቀ አንድ ግለሰብ እንግዲህ ጠቋሚ እንደነገረኝ ነው ብሎ የጠየቀ አንድ ግለሰብ እሱንም ያለበትን ድምጥማጡን አጥፍተው ሰውረው እነሱ ህይወታቸውን ቀጥለዋል ነው እያለኝ ያለው። ሰዎችን ይበላሉ ነው በቃ ባጭሩ። ሰዎችን ይበላሉ ማለት ቅርጥፍጥፍ አድርገው ይበላሉ ማለት እንዲህ መብላት ሳይሆን ደብዛቸው እንዲጠፋ ያደርጋሉ ማለት ነው። በዚህ ልክ ነው ሴቶቹ ራሳቸውን እንግዲህ አቅማቸውን ያፈረጠሙት እንዲሁም በዚህ ሲስተም እየሰሩ ያሉት ማለት ነው። አንደኛ ህገወጥ ዝውውር ነው። ህገወጥ ዝውውር የሚያደርጉ ደላሎች ናቸው። ሁለተኛ ደግሞ በስርዓት እንኳን እንደዛም ሆኖ እንኳን አይልኳቸውም፣ ወደ ተፈለገበት ቦታ አይልኳቸውም። መጨረሻቸው አያምርም። እነዛ ሴቶች የትም አይልኳቸውም። ብራቸውን ወስደው ሂድ ጥፉ ነው የሚሏቸው። ሂድ ጥፉ ሳይሆን በቃ ገለው ምን ብለው ደብዛቸው አይታወቅም ነው የሚባለው። ስለዚህ በዛ ጉዳይ ላይ እስኪ አንተም ራስህን ጥቃት እንዳይደርስብህ አንተም ባልደረቦችን ብትሆኑ ጥቃት እንዳይደርስብህ ጉዳዩን ተከታተል ብሎኛል ጠቋሚ። ተከታተል ግን ደግሞ እስኪ በተሻለ መንገድ ሄደ ነገሩን ለማወቅ ለማጤን ሞክር ነው ያለኝ ማለት ነው። እኔም እሺ ብዬ መረጃውን ከተቀበልኩ በኋላ ስለ ሰዎቹ አንዳንድ መረጃዎች አጠናሁኝ። እንዳለኝም ሰዎቹ ትንሽ ፈርጠም ያለ ወይም ደግሞ ሴትነታቸውን ራሱ በጣም እንደሌላ ፓወር ነው የተጠቀሙት እና እስኪ እነዚህ ሴቶች ማን ናቸው? በስም ነው የተነገረኝ። እኔ እነሱን መስዬ ለመቅረብ ነው ያሰብኩት ማለት ነው። እኔም እንግዲህ ከጀርባዬ ወንዴም አለ። እኔና ወንዴ ሆነን ሴቶቹን በዛ መንገድ ለመቅረብ ፈለግን። እንደ አባል ሆኖ አብሮ ለመስራት እንደመጣ ባህሪያችሁ ምን አይነቱላ ብለን እንደ አገልጋይ መስለን ለመቅረብ ነው። እስኪ ማንነታቸውን ይበልጥ እናጣራለን። የሚሆነውን ነገር እንግዲህ አብረን እንከታተላለን። የሚልኳቸው ሴቶች የተባሉትስ የት ነው የሚያደርጓቸው? ይልኳቸዋል ወይስ አይልኳቸውም? እሱን በእውነት
በማስረጃ አረጋግጠን የምናጋልጥ ይሆናል ማለት ነው። አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። ኮሜንት ላይ ቪዲዮዎቻችንን ከተመለከታችሁ በኋላ ሀሳብ አስተያየታችሁን በመስጠት አብሮነታችሁን አሳዩን። ውድ ቤተሰቦች እኛ ወደ ቦታው እንሂድ፣ እናንተም አብራችሁን ትሂዱ። አብረን እንቆይ። ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል። ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በአንድ ዓመት እናስረክቦታለን። እንግዲህ እንደምትመለከቱት ከዜሮ ተነስተን በ2 ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል። በሚቀጥለው አንድ ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው። በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው። ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል። ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ። ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፎን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንሎት ይችላል። ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ። እናመሰግናለን። እንግዲህ ውድ ቤተሰቦች ቀደም ሲል እንደነገርኳችሁ እነዚህ ሁለት ሴት ወንበዴዎች የብዙ ሴት እህቶቻችንን ሕይወት ነፍስ የበሉ የቀጠፉ የተባሉ ሴቶችን ማንነታቸውን ለማረጋገጥ በማስረጃ ነው እኛ የምንይዘው እንደምታውቁት። ስለዚህ ማንነታቸውን ይበልጥ ለማወቅ ወደ ውስጥ ገብተን እናወራቸዋለን ማለት ነው። አሁን ያለሁትም እነሱ ቤት ነው ማለት ነው። እንግዲህ ጥበቃ አለው ቤቱ። ጥበቃን ያስገባኝ ወደ ቤት ውስጥ ካስገባን በኋላ እንግዲህ ፈቃደኛ ሆኖ ቀጠሮ ነበረን ስንለው ቀጥታ ነው ያስገባል። ቤቱ ግቢው ሰፊ ነው፣ ትልቅ ቤት ነው። 2 መኪና ከአንድም 2 መኪና አለ ቤት ውስጥ። ያው የሁለቱ ቤት ስለመሆኑ ብቻ ነው የተነገረኝ። ስማቸው ፀሐይና አንደኛዋ ማን ነበር ያለ? የአንደኛዋ ስም ፀሐይና ሚሚ ይባላል። ሚሚ ያሉኝ ሚሚ ትባላለች አንደኛዋ ፀሐይ ሚሚ ይመስለኛል። ትክክለኛ ስሟ ራይል ትባላለች። እንደዛ ነው። ለማንኛውም እኛ ገብተን ወደ ውስጥ እንተዋወቃቸዋለን። ድምፄን ቀንሼ ማውራው ምናልባት እንዲህ እንዳያዩኝ ስለፈለኩ ነው። ሁለተኛ ነገር ጥበቃው እንዳይነ ጥበቃው ምን ከሆነ ደብቆሽ ከነሱ በቃ አሁን እኮ ደብቆ ነው። ለማንኛውም ደረት ክሊያር አድርገው። ከጀርባዬ አቤላ አለ። አቤላ ወንድሜ ብዙ ከጀርባዬ አብሮኝ ሲያግዘኝ እንግዲህ የኖረ አብሮን የሰራን ሰዎች ነን። ስለዚህ ዛሬ አቤላን ይዤ የመጣሁት እነ ወንዴ ሌላ ስራ እየሰሩ ነው ከጀርባ ሆኖ። አቤላ ከጀርባ ሆኖ ካሜራውን ይዞልኛል። ግን ደግሞ አሁን የምንገባው ካሜራውን እንዲያውቁ አድርገን አይደለም። እኔ እና እሱ 2 ጓደኛ ማቾች እዚሁ ህገወጥ የሴቶች ወይም የሰዎች ዝውውር ላይ አብረን መስራትና መሳተፍ እንደምንፈልግ አድርገን እናወራቸዋለን። ሁለቱንም ሴቶች ካሜራውን ደረቱ ላይ ያደርጋል። ካሜራ እንዲያዝን እንዲያውቁ አንፈልግም ማለት ነው። ስለዚህ እናወራቸዋለን። ምን አይነት ሴቶች ናቸው የሚለውን በይበልጥ እንተዋወቃለን ከእነሱ ጋር ገብተን። እንግዲህ እስኪ አብራችሁን ቆዩ። አቤላይ ደህና ነህ? በተረፈ አለን። ያው እንደተለመደው እንግዲህ በደረታችን ይሰማል፣ ድምጻቸውን እየተሰማኝ ነው። ስለዚህ የአረብኛ ዘፈን ምናምን ይሰማኛል ከውስጥ እንግዲህ እየዘፈኑ ይመስለኛል። ቀድመህ ገብተህ አዘጋለሁ፣ ግድ ነው። ጤና ይስጥልኝ። እንዴት ናችሁ? ሰላም ነው ወይ? አለን። የነ ሚሚ ሾው ቤት የነ ፀሐይ ቤት ነው። መልካም። እንዴት ናችሁ? አለው ይመስገን። ደህና ነኝ። እንግዲህ ጓደኛዬ ነው እሱም። ምን እግር ጣለ? እንግዲህ እግር ጣለኝ አንድ ጉዳይ አምጥቶኝ ነው ወደ እናንተ። ምንድነው የኔ መቤት እንግዲህ ስላንቺ አንዳንድ ነገሮች ሰምቼ ነበር። ማለት እዚህ ቤት 2 ሴቶች አሉ፣ ወደ ውጪ ሴቶችን ይልካሉ። በስርዓት ሰራተኛን ከአሰሪ ጋር ያገናኛሉ። በመሀል ሆነው እንግዲህ ይሰራሉ የተባለ ስለ እናንተ ብዙ የተነገረኝ። ጓደኛዬ ጋር የመጣ ነው እንግዲህ ቀዳቸው። እሺ እንዴት ናችሁ? ሰላም ነው? ዘፈኑን አስጠፋችሁ መሰለኝ። እየዘፈናችሁ ነበረ እኮ ድምፅ ሰማ። አይ እሺ እንዴት አላችሁ? እንዴት ናችሁ? አለን ይመስገን ተመስገን። ማን ልበል እንድትወቀ ያው በዝና ተነግሮኛል ስለእናንተ። ሚሚ ይባላል። ሚሚ አንቺ ነሽ? ኦኬ። ይሄ ደግሞ ፀሐይ ይባላል። ፀሐይ መልካም። ራሂል አንቺ ነሽ? ኦኬ። አይ በጣም ስለእናንተ የሚያውቅ ወዳጃችሁ ነው እንግዲህ ነገረኝና እኔም ጓደኛዬም እንግዲህ ሮቤል ይባላለሁ፣ አቤል ይባላል። ጓደኛሞች ነን እና ሴቶችን እንደዚህ ማለት ሴቶችን ብቻ አይደለም በብዛት ሴቶችን እንልካለን፣ ግን ወንዶችን ጾታን መርጥም እንልካለን።
እንደዚህ ውጭ ምናምን ወኪል ሆነን ማለት ነው። እና የሆነ ጊዜ በሰው በቅጥር ስር ላይ ነበር ምንሰራው፣ በተቀጥረን ነበረ ለሰው ነበር ምንሰራ የነበረው። እና አንድ ድርጅት ያለው ሰው እንግዲህ እናንተ ሰው ይዛችሁ ነው አግባብታችሁ ኮሚሽን አስብላችኋለሁ እያለን እንሰራ ነበር ለረጅም ጊዜ። እና ሰዎችን በወኪልነት እንልክ ነበረ፣ ሰራተኛን ከአሰሪ ጋር እያገናኘ የሚልክ የኛ የበላይ አለቃ ነበረ። በመሀል ደግሞ እኛንን የምንፈገው ብዙን እየሰራ ግን እሱ በቃ እኛ እነሱን ላመጣንበት ትንሽ ብር ነው ኮሚሽኑ የሚሰጠን የነበረው። እና ሳንስማማ ቀረን ወጥተን እንግዲህ ስራ ባጣን ሰዓት ደግሞ ድጋሚ የሚያውቀን ሰው እንዴ ኧረ ሚሚና ፀሐይ የሚባሉ አሉ እና እስኪ እነሱን ሄዳቸው አናግሯቸው፣ በጣም በዚህ ስራ ላይ በጣም ከፍተኛ የሆነ እውቅና ያላቸው ይሰራሉ፣ በስርዓት አሰሪና ሰራተኛን ያገናኛሉ። ውጭ ድረስ ሄደው ራሱ ከደረሱ በኋላ እንግዲህ ከአሰሪዎች ጋር ያገናኛሉ የሚል ነገር ነግሮኝ ነበርና እስኪ ፈቃደኛ ከሆናችሁ እዚህ ስራ ላይ እንድንገባ እኛም የተወሰነች ልምድ አለችን የእናንተን ያለ ባይሆን እንዴት ነው ያለው ነገር እንደው ብንሰራ ብለን ነው። አዎ ያው ስራ ጥሩ ነው። የሰው ልጅ ደግሞ ከሰራ ግዴታ ማግኘት አለበት። እናንተ የሰራችሁትን የስራችሁን የጉልበታችሁን ማግኘት ነበረባችሁ። አዎ በጣም ስለዚህ እሱ ከባድ ነገር ነው። እና እኛ የሚገርመው ብዙ ኢቭን ያልከፈልን በጣም ብዙ ክፍዮች አሉ፣ ብዙ ማለት ነው። ሰርተን ሰው ልከንለት እሱ ካገኛቸው በኋላ በውስጥ ሴቶቹም እንደሚላቸው ታውቃላችሁ ያወራቸውና ሴቶቹ አንዳንዶቹ ይነግሩናል ቅርባችን ስለሆኑ ከዛ አልተግባባንም ተለያየን እኮ ምናምን ብላችሁ ስራው እንዳፈረሳችሁ ናችሁ ሄዳችሁ ነገሯቸው ለሮቤልና ለአቤል ብሎ ይላቸዋል። ያገናኘነውን ሴቶች ማለት ነው። ግን እሱ በራሱ መንገድ ያሳልፋቸዋል አንዴ ኮንታክታቸውን ከያዘ በኋላ እና ብዙ ያልከፈለው ክፍያ አለ በእነሱ ራሱ። እኛ ደግሞ መከራችንን ነው የሚገርማችሁ እነዛን ሰዎች ለማግኘት እዛ ቦታ ድረስ ይዞ እስከሚሄድ ምናምን በጣም ብዙ ነው የለፋ ነው። በጣም እንዴት አካባቢውን አታውቁትም? እንዴት ታዲያ አሁን ተመልሳችሁ ሄዳችሁ ያልከፈላችሁን ክፍያ አጠይቁም እንዴ? ማለት ሰውየው በቃ ማለት ያለውም ቋሚ አንዴ በትረስት የምትሰሩ ስራ ነው፣ የድለላ ስራ ነው። በትረስት ነው፣ ውል የለንም። ምን ብለን አሁን ትጠይቃችሁ? ውል ቢኖርሽ እንደዚህ አስረናል እኮ ውል አለን እንዴት አትከፈለም ትያለሽ፣ አትከፈለም ትያለሽ። ይሄ ግን በትረስት ነው የሚሰራው። መሸምጠጥ ይችላል። ከኛ የተሻለ አቅም ያለው ሰው ነው፣ ይክዳናል። የነገራችሁ ሰው ግን ማለት ስለኛ ኢንፎ አሁን ለስራ ላይ የመጣችሁት ስለዛ እስኪ ደግሞ እንነጋገር። ምንድን ነው ማለት የላካችሁ ሰው ምን አይነት ማን ነው የሚባለው? ለምንድን ነው የላካችሁ ማለት ስራው ነው ኦኬ። ግን እስኪ እንዴት ላካችሁ ማለት ወደኛ እንዴት ላካችሁ? እንዴት ስለኛ እንዴት አወቃችሁ? እኛ እንደዚህ እንጃ እንዴት አወቃችሁ? አይ በጣም ሞሮፍ ኖን አለ የሚባሉ ጎበዝ ሴቶች ናቸው፣ ጠንካራ ናቸው፣ ለሴቶችም በጥሩ የስራ እድል የፈጠሩ ናቸው ብሎ የነገረ ማሏሽሽ ያው ከዚህ ቦታ ነው የተገናኘው ነው ብዬ ምልሽ ሰውየው እኛ ስናውቀው ጫት ቤት ምናምን እንደዚህ እና አንዳንዴ እንሄዳለን እና ጫት ቤት ነው የተዋወቅነው። ሀቢብ ይባላል እንዲሁም ልጁ ሀቢብ በሀቢብ የሚባል ልጅ የምታውቁት ካለ ሀቢብ ይባላል እና ጫት ምናምን ስንቀው ነው ሀቢብ ይባላል። ካሊድን ነው የማውቀው እንጂ ሀቢብ ካሊድ ይሄ ማን ነው እንደዚህ? ሀቢብን አናውቀው፣ አዲስ ነው የሆነብኝ ስሙ ራሱ ማለት እኛም ጫት ቤት ነው የተዋወቅነው። ደግሞ ቤታችን ማለት ቤቱን ራሱ ማወቃችሁ ማለት ቤቱን ቀጥ ብላችሁ ነው የመጣችሁና እንዴት እኛ እሱ ነው ይዟችሁ የመጣው ወይስ ስማችሁን የነገረን? እዚሁ ጫት ቤት ነው የነገረን። ከዛ በቃ እኔና እሱ ደብሮናል። በዚህ ሰዓት ገብቻል። ብዙ ሰው ጋር ብር አለን፣ ብር ደግሞ ያስፈልገናል። ያልተከፈለን ብር አለ፣ ግን ደግሞ መስራት እንችላለን፣ አቅማችን እናውቀዋለን። ስንት ሴቶች ልከናል እንደው ባይከፈለን ገብቶሻል። እዛ ጋር ዋቴ ቢሰሩንም ማለት ነው የበላያችን የምንለው አለቃችን ያለው ሰው ማነው ስሙ? የበላያችሁ አለቃችሁ እኛ ስራውን እንደዚህ እንትን ካለ መልካም ነው የሚባለው። መልካም ቅርታ ግን ስልክ እየተደወለልኝ ነው። ላውራ ችግር የለም። ሄሎ አቤት ሰላም ነኝ። በጭራሽ ደህና ነኝ። በጭራሽ ጉዳይ እኔ እንጃ አትታወቅም አላውቅም። ዞሮ እንዳልኩሽ ያው የተገናኘንበት ቦታ ከዛ ሰው ጋር ያው አንዳንዴ ብትጋጋጭም ብትሰልም እደውላለሁ። ባይ ቦታዎች ላይ ከሰው ጋር የተለያየ ቦታ ትገናኛለሽ። ግልጹን ተናገሩ። ግልጽ ድብቅብቅ አንወድም። ከሰራችሁ የሰው ልጅ ከሰራ ማግኘት አለበት። ጥቅም ከሆነ ምን ብቻ በመግባባት በመነጋገር ብዙ ነገር እኮ ላይ ይደረሳል አይደል? ስለዚህ በቃ በስርዓት ማን ነው ምንድን ነው በስርዓት የመጣችሁበት እንትን እኔ እኮ እውነቱን ነው የምነግርሽ። እኔ እንደዛ
እንትን አለኝ። ለምንድን ነው ውስጤ እንትን አለ። አይ ግልጽ ያለ ነገር ግልጽ የምትነግረን ለእኛም ጥሩ ነው። የሚያጠራጥር ነገር አለ። ኦኬ እንጃ ምናልባት ስራው ያው በትረስት የሚሰራ ነው። አሁን የእናንተ አሰራር ውል አለው ወይ የሚለውን አላውቅም። ውል ይኖረው ወይስ በእምነት ነው የሚሰራው? እሱን እናንተ ንገሩ። ግን እኛ እዛ ላይ ይቅርታ አንድ ጥያቄ ልጠይቅህ። ማስኩ እናንተ ምንድን ነው ማለት ለምን በግልጽ ማውራት አልፈለክም? እንደዚህ ያለ ማስክ አይደል? ምን አዋራ በጣም ሴንሲቲቭ ነኝ እና ጉንፋን ይዞኝ ነው ኃይለኛ ጉንፋን። ያው ሰው ላይ እንትን ላለማስተላለፍ ነው። ተለይ አይደል? ኮፍያ ደግሞ ከልጅነት የምታወቅበት ነው። እንዲሁ መነጽርም አደርጋለሁ ቤት ውስጥ ስለሆንኩ ነው መነጽር ያላልኩት እንጂ መነጽርም አደርጋለሁ። ያው ያላመንኩበት ያው እሱ ያጠራጥራል። ምን ታያለሽ አንቺ? ያው አቤሎ እሱን ጓደኛዬ ነው አላደረገም። እሱም አላደረገም። ግልጽ ነው እኮ ያንተን ነው እንትን ያለኛ። ኧረ ምንም ችግር የለውም። ገና እኮ ከዚህ በኋላ በቴሌግራም እናወራለን። ይኸው በቴሌግራም እናወራለን። ፎቶዬን ምናምን ልክልሻለሁ። ምንም የተለየ ነገር የለውም። ዞሮ እንዳልኳችሁ ነው። ከሀቢብ ጋር ጫት ቤት ነው የተገናኘነው። እዛው ነው የምናውቀው። ከአንድ ቀን ውጭ አላየነው። እውነቱን ስነግራችሁ ሀቢብ ይባላል። ስልካቸውን ሰጠኝ። ያንቺን ሴቭ አላደረኩትም፣ ግን ሰጠኝ። የሆነ እዛው ጫት ቤት ነበረ ሰጠኝ። እንትን አላልኩም፣ ሴቭ አላደረኩትም። ዞሮ ነግሮን መጣን። ስማችሁን ነግሮን ስለነበር እዚያ አካባቢ ስንደርስ ሚና ፀሐይ ስንል ነው ቦታው ተጠቆመን ገባል። እንግዲህ 3-4 ቀን ይሆናል እንግዲህ ስናሰላስል እሱ እንኳን ማለት ነው። ያው ምንም ስራ ነው ለስራ ነው እኛ ማለት እምነት ከሌለ ትንሽ እንትን ስላልኩ ነው። ልክ ነህ። ነገሮች ያው ያንተ የሚታይ ነገር ይሆናል። ያጠራጥር ነገር ነው። ግን ካልክ ይሁንና እንየው። ግድ የለም ይታያል፣ ይጣራል። እኛ ችግር የለም። ቴሌግራም አካውንት ምናምን ሼር መደራረግ ይቻላል። እሺ የመጣበት ጉዳይ ያው የመጣንበት ጉዳይ እንዳልኳችሁ ለሰው ስንሰራ ኖረናል። እዛ ጋር ብንጨረበር ግን አቅም አለን። የሰው ብዛትም የሰው ኃይልም አለን። ሴቶችም ወንዶችም ማለት ነው። እና ጥያቄ ግን እንትን ልበል። እሺ እኛ ሴቶች ብቻ ነው የምንልከው። ሴቶች ብቻ ሞሮ ስለእናንተ በጣም ፓወር ያደርጋሉ ሴቶች የሚል ነገር ነግሩኝ። በተለይ ደግሞ ከክፍለ ሀገር የሚመጡ ልጆች ለእነሱ አያስቸግሩም። ስራ ላይ ለስራ ማስቸጋሪ ስላልሆኑ እንደንበዛ በእነሱ ልጆች ዙሪያ እኛ ብዙ ጊዜ ከእነሱ ጋር ነው የምንሰራው። ስራ ላይ አያስቸግሩም እና ስራ ላይም አያስቸግሩም። ልጆችም ስለሆኑ ከተማ ልጆች አይመጡም። ያው እኛም ስንልክ የነበረው እንደዚህ የእንትኖችን አንልክም። የቤት ልጅ የነበረች ልጅ ምናምን አይመቹም፣ አይላኩም። ሲጀመር በተለይ የውጭ ይሄ ካናዳ ምናምን ሲሆን አንድ ሁለቴ እንዲሁም ልከንለት እነሱንም ሸምጥጦናል። የሚገርምሽ መልካም የተባለ ሰው ካናዳ ለትምህርት እንልካለን። ሰው ከሰራ ማግኘት ነበረበት። ሰልፊሽነት ነው። እኔ ሳስበው እስካሁን በጣም ይሄ ሰልፊሽነት ነው። የሰው ልጅ ያገኘውን ነገር ማግኘት አለበት። ከሰራ ግድ ነው ማለት አሁን እናንተ ለትምህርት ምናምን ትልካላችሁ። ለትምህርት አሁን ብዙ ጊዜ እሱ አረብ ሀገር ነው የሚልከው፣ እነሱን ከክፍለ ሀገር ምናምን ነው የምንወስደው። ችግር የለውም። ግን ለትምህርት ምናምን ሲል ደግሞ ኖርማል ሴቶችን ይላክ ነው አለ። ኖርማል ትምህርት ፍላጋ ወደ ውጭ ፕሮሰስ የሚያደርጉ ሴቶችን እና ችግር የለም። እኛና እናንተ እንግባባ ማለት ስለ ስራው እንትን ነው። የእናንተ አይዲያ ትነግሯላችሁ፣ የእኛም አይዲያ። እኛ በቅንነት መልካምነት የምናገለግል ሰዎች ነን። ደግሞ ከሆነ ደግሞ ከቀጠለ አንድ ሰው ሁለት ሰው አይደለም የምንፈልገው፣ በዛ ያለ ታውቃለህ፣ በዛ ምክንያቱም ጥሩ ነው። ይሄ በቃ ገና የክፍለ ሀገሩ ስንት አለው ወደ ከተማ ወጥቶ መስራት የሚፈልግ ስንት ቆንጆ እንትኖችን መረጥ አድርገህ እንደዚህ በዛ ያው ታመጣ። እናንተም ለምን እስከሰራችሁ ድረስ ይከፈላችኋል። የሀገራችን አደጋ አለባችሁ። የሰው ልጅ መሰራ ማግኘት አለበት ማግኘት አለባችሁ። ያው ከኛ ጋር እንግዲህ ከተስማማን እንሰራለን። እንዳልኩ ያው እኛ ሴቶች አሁን እናንተ በምን አይነት አካሄድ ማለት ወኪልነታችሁ በምን አይነት መልኩ ነው የምትሰሩት? እኛ ስናቀርብላችሁ ኮሚሽናችን ምን ያህል ነው እንዳላችሁ በዚህ ያለ ሰው በአንዴ እንፈልጋለን የሚል ነገር ነግራችኋል። ችግር የለውም። ወንዶችም ባይሆን ሴቶችን ማቅረብ እንችላለን። በትምህርት ትልካላችሁ። የስኮላር በሚሰጡት እንደዚህ ከዩኒቨርሲቲዎች ጋር ታገናኛላችሁ። ሁለት እንደዛም ከፈለጋችሁ ማለት በዚህም አይነት ወይ ኮኔክሽን ካላችሁ እንሰራለን። እንዲሁ አረብ ሀገር የሚሄዱም ከሆኑ አረብ ሀገር ብቻ አፍሪካም ከሆነ አፍሪካ እነዚህም ሀገር ብትሉን የሚመጡ ሴቶች አሉ። በደምብ ስንት አላማ ያላት ስንት ሴት አለች ሄዳ ቤተሰቧን ማገዝ መርዳት የምትፈልግ የራሷን ህይወት መለወጥ የምትፈልግ ብዙ አሉ። እድሜያቸው ከ17 እስከ 30ዎቹ ድረስ ማለት ነው አሉ። ከዛም በታች ቢሆን ጥሩ ነው። ከ17 በታች ከ30 ባይሆን ለትምህርት ነው እሱ ወይስ ለስራ ምንም እኮ አይደለም። ስራ በልጅነት እኮ ነው ጉልበት እዛ ነው
በልጅነት ነው ብዙ ነገር ማከማቸት ያለብን። ስራ ብር መስራት መሮጥ ግድ ነው አይደል? ገጠር አካባቢ ደግሞ ያው እንደምታውቀው ብዙ ወላጆቻቸው እንትን ያሉ ናቸውና ያው ወላጆቻቸውንም እንዲደግፉ ሰርተው ምናምን ነውና ያ ነው አላማችን። ምናልባት ለፓስፖርት እኛ እድገት ነው ማለት ተያይዘን ማደግ ቀየሩ ተያይዘን ማደግ ነው የምፈልገው። በምን አይነት መንገድ ነው እና ግን ስንሰራ እንደዚህ ይሄን ስራ ይሄ በቃ የኛ እናንተ ማለት የኛ ግልባጭ መሆን አለባችሁ። የኛ ግልባጭ መሆን አለባችሁ እንጂ ይሄ የኛ ሚስጥራችሁ ነው። የእናንተ ሚስጥር ይሄ ስራችን ሌላ ነገር ሆኖ ሳይሆን ግን ይሄ ያለ አይደል እንደ ቤተሰባዊነት ተነጋግሮ በእምነት ይሰራ ነው። በእምነት የኛ ግልባጭ በቃ መሆን አለባችሁ። እናንተ የኛ ቀኝ እጅ የእናንተና የኛ ስራ ሌላ ቦታ እንትን ማለት የለበትም። ነገር ሚስጥራዊነቱ የተጠበቀ መሆን አለበት። ግን ከሆነ አይቀር እንደዛ ቢሆን ይመጣል። ሚስጥር እንትንም ያው ብዙ አለ መቼም ስራ ከሰራ ጥሩ ስራ ከሰራ እኮ ግድ ነው። ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል። ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በአንድ ዓመት እናስረክቦታለን። እንግዲህ እንደምትመለከቱት ከዜሮ ተነስተን በ2 ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል። በሚቀጥለው አንድ ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው። በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው። ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል። ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ። ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፉን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል። ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ። እናመሰግናለን። እንደዛ ነውና ታዲያ እስከዛ ዝም ብለን በደረቀው እንትን አለ። ሻይ ቡና ሳይል ምን እናምጣ? ውስኪ ወይ ቢራ ገና ስለ ስራ እያወራን ወይ ስንጨርስ እኛ በጣም በቃ የስራ ኢነርጂ ላይ ያለ ነው። እንግዲህ እንደምታዩት ድክምክም ብሎናል። በጠዋት አምሰናል። አረ ኦኬ ድክምክም ብሎ ነው የመጣው። በጣም ብላችሁ መብራታችን ነው። እስኪ ዞሮ በቃ አሁን በቅርቡ እዚህ ኮኔክሽን አለን፣ እዚህ እንሰራለን። በዚህ መልኩ ፓስፖርት ያስፈልጋቸዋል ነው ወይስ ተጨማሪ ነገር ይሄ መሟላት አለበት የምትሉት ከነሱ? ይቅርታ ስልክ ነው ችግር እንግዲህ ስራችን ጸባይ ነው። ሄሎ የሚያስፈልገው ነገር ፓስፖርት ግድ ነው። ፓስፖርት ያልታደሰ ከሆነ አሳድሶ ግዴታ መታደስ አለበት። ከዛ ላይ ክፍያዎች ይኖራሉ። ክፍያ ግድ ነው። ክፍያ ቅድመ ክፍያ ያስፈልጋል። ምክንያቱም ይጀምሩና አንዳንድ ነገር ይጀምሩና እኛ ብዙ ነገር ካደረግን በኋላ ግማሽ ላይ ሲደርስ ወይ የሆነ ፍቅረኛ ወይ ባል ወይ አባት ወይ የሆነ ሰው ሰንበዲ መሄድ የለባችሁ ብሎ ሀሳባቸውን ቢያስቀይራችሁ የኛ ነገር ይበላሽብናል። ስለዚህ የሆነ ክፍያ ግድ ነው። ክፍያ መጀመሪያ የሚሰጡት ክፍያ አለ። ያው እነሱ ማሳመን ስላለብን ነው እሱን ኢንፎርሜሽን ፈልገው ክፍያ ግድ ነው። ለምን እንደዚህ እያደረጉ በጣም ብዙ ከስራ ነው። እንደየሀገሩ ይለያያል ክፍያው ማለት ነው። የት ሀገር ነው የሚያወምሩ? አሁን እጃችን ላይ እንግዲህ የምፈልገው ዱባይ እና ጆርዳን ነው የምፈልገው። ጆርዳን ምርጥ ሀገር ነው፣ ጥሩ ስራ ነው። ዱባይ የምታውቀው ክፍያው በጣም ትልቅ ብር ነውና እዛ ነው የምንልከው። ሌላም ቦታ ሌላም ሀገር እንልካለን፣ ግን አሁን ላይ በጣም የሚፈለገው ሁለቱ ሀገራት ላይ ነው። በጣም ጆርዳን እና ዱባይ እንጂ ሌሎች ሀገሮችም ላይ እና እንደዛ ያለ ሰው የሚፈለገው እንደነገርኩ እድሜያቸው ገና መሆን አለባቸው። እንደነገርኩ ይሄ መስራት ሮጠው ይሄ የሚያስወቅሱ ሳይሆን በቃ መጣር የሚፈልጉ ሰዎችን ብታመጡልን ክፍያውን መጀመሪያ ነግረን ይሄ መተው እንደዚህ ነው ጀምረው ሄዶ እንትን አይለኝ እንዲህ ነው። እኛ ጋር ስራ ነው እስከሰራን ድረስ አንተ ምንድን ነው ያልኩህ ወቀስኳ እንትን አልከፈለኝ ምናምን። ስለዚህ ስራው ከመጀመሪያ ተጠናቆ ከተሰራ ክፍያ የማይከፈልበት ምክንያት የለም። ያ ነው ሐላል ነው እንግዲህ የምናወራ ያለን። የሚመጡት ልጆች በተቻለ መጠን እድሜያቸው ከ17 እስከ 20 ቢሆን የተመረጠ ልጆች ቢሆኑ ማለት ነው። ለምን በደም አሉ እጅ ላይ እስከ ስንት ሰው አሉ? ያው እሱ ሪሰርችን እንትንም ይፈልጋል፣ የሆነ ፋይንድ አውት ማድረግ ይፈልጋል። ዛሬ ሰው አመጣልሽ ለነገ ደግሞ ሌላ መፈለግ ይኖርብኛል። ግን ማምጣት አይቀርም። ያን አውቀዋለሁ፣ እንዴት ከየት እንደማመጣ አውቀዋለሁ። አሁን እነዚህ ያልካቸው ፓስፖርት አላቸው ያሉ እንዴ ተዘጋጁ። እኛን የሚጠይቁን ብዙ አሉ። ልምድም ስላለን ከዚህ በፊት
ከዛ እንደላክናቸው ያውቃሉ። ገብቶሻል? እዛ ስራ ቦታ ሌላ ቦታ የጀመሩ ናቸው ወይስ አዳዲስ ገና አዳዲሶች አሉ? ቋንቋ የሚችሉ ናቸው ማይችሉ ናቸው? ገና አዳዲስ ናቸው። የሚችሉም አሉ ማይችሉም አሉ። ከሳውዲ ያኔ ስደተኞቹ ተመላሽ የነበሩት እነሱ ራሱ አሁን ድጋሚ ኮንታክት የሚያደርጉን አሉ። የማዕት ማለት ነው። ታውቋቸዋላችሁ። በገፍ ነው የመጡት መንግስት ይዟቸው ነው። እንደሱ አይነቶች አሉ። ብዙ አሉ። ጀማሪዎች አሉ። በትምህርት መሄድ የሚፈልጉ አሉ። ስለዚህ ያ ሰፊ ኮኔክሽን ስላለን እኛ ይሄን ያህል የምናቀርበውን ታዩናላችሁ። እስኪ በስራ መታየት ይሻላል ስለሆነ አንደኛ እንደዛ፣ ሁለተኛ ስታመጣቸው ግን ለሁሉ የኛን እንትን መጀመሪያ ቅድሚያ ያው ምን ግማሽ አሁን እንደየሀገሩ ይለያል። ምን ያህል እንደየሀገሩ አሁን 30 ሺህ ቅድሚያ 60 ነው የምናስከፍለው። 30 ሺህ ቅድሚያ ይከፍላሉ። ኦኬ 30 ሺህ ቅድሚያ ይከፍላሉ። ከዛ አሻራውን ምርመራውን ምንም ደቂቃ አይቆይም። እኛ የራሳችን ቦታ አለን። እዛ ነው የምንጠብቀው። ሰዎችም አሉ በነገራችን ላይ ይሄን የሚያስፈጽሙ ሰዎች አሉ። ስለዚህ ቶሎ ነው የሚያልቀው። ምንም የሚዘገኝ ነገር የለም። ቶሎ ያልቃል። ስለዚህ መጀመሪያ ያንዳንዳቸው 30 ሺህ ብር ግድ ያስፈልጋል። እኛ በእናንተ ሀገር ተመሳሳይ ነው ክፍያው። እኛ በቃ እኛ እንትን ስላለን አሁን ላይ ነው ክፍያቸው አንድ አይነት አይደለም። 70-30 ማለት አሁን በፊት በምንሰራበት እንትን 70-30 ማለት 30% ጆርዳን 30 ሺህ ብር፣ ዱባይ ወደ 80 ነበር። እኛ ግን እስኪ ቆይ አንተ የሚመጣ ነገር ሲሆን እስኪ እያየሁ አይደል? እስኪ እኛ አሁን ኖሮት አይደለም ብዙ ሰው ለዚህም ነው ትንሽ ዋጋውን ቀነስ ያደርግ ነው እናውቀዋለን። ከገጠር የሚመጡ ምንም የላቸውም። ስለዚህ ያንን ከግንዛቤ በማስገባት ያን በማሰብ በቃ ሰው ልጅ እኮ ሰዋዊ ነገር አለ አይደል? ማሰብ አለብህ። ቀንሳ ነው ችግር የለውም። እኛ ደግሞ ካልተዛዘንን ማን መጥቶ እንትን ይላል። እንትንም ደግሞ ያሻራውም ምርመራውም እኛ የራሳችን እንትን አለ። እኛ ራሳችን ጠቆማቸዋለን። የኛ የራሳችን ምን ልካቸው ቦታ አለ። እነሱ በፈለጉት ሄደው ሳይሆን እኛ ራሳችን። ስለዚህ ያ ስለሆነ ብዙ እንትን አይጎዱም። እነሱ መጀመሪያ ቅድሚያ ይከፍሉና ወረቀቱን ሲሰጣቸው ሙሉ ክፍያውን ይከፍላል ማለት ነው። ቀርበውን ይከፍሉናል። በቃ በምን ያህል ቀን ፕሮሰስ አድርጎ ያልቃል ማለት ነው እስከሚሄዱበት? እኛ ጋር ብዙ እንትን አይልም፣ አይቆይም። እንደው ይበዛ 15 ቀን ወር ከ15 ቀን ወይ ወር ከ15 ቀን ወይ ወር ምናልባት ግን የሚገርም ነገር አንዷ ጀምረንላት በሳምንት ሄድሽ ትችላለች። ቶሎ ሊመጣ ይችላል አንዳንድ ጊዜ። ስለዚህ እኛ ኦልሬዲ በቃ ሰው ያስፈልጋል ተብሎ የተነገረን አዘጋጁ ተብለናል። ስለዚህ ይሄ የሚቆይ አይደለም፣ አይቆይም። እዛው ቀጥታ ኮንታክት አላችሁ? ኮንታክት ስላለን ይሄ አይቆይም። ኦኬ ስለማይቆይ ሁሉ ነገር ከጨረሱ ነው ካዘጋጁልን ምንም ችግር የለም። ስለዚህ በዚህ አይነት መልኩ አብረን እንሰራለን። ደስተኛ ነን ስለመጣህም ስላገኘን። እንደነገርኩህ ይሄ ነገር ከኛ ውጭ መሆን የለበትም። ለምን ምንም የተለየ ነገር ነው እኮ አይደለም። ይሄ ስራ እንደዚህ ሌላ ሰው የሚሰራ ሰው አለ ኖርማል ይሰራል። ግን ይሄ ያለ አይደል? ይሄ በቃ አንወድም ብዙ ሚስጥር እንትን ማለት ገብቶሃል? ምንም መታየትም ብዙም ስለማንፈልግ ስራ ጥሩ ስራ ከሰራህ እንትን ማለት ነው። ምንም ስለሌለው ለዛ ነው። አንተም ደግሞ ታይናለህ፣ ክፍያው ላይ ምኑ ላይ ታይናለህ። ችግር የለም። ዳጎስ ያለ ነገር ነው፣ የምትጠቀሙበትን ነገር ነው። እኛም ተጠቅመን እናንተም ተጠቀሙበትን፣ ልጆቹ የሚሄዱት የሚጠቀሙበትን ነገር ነው የምናደርገው። ገብቷል? እውነቱን ለመናገር ሚሚ ሰው ማመን ትተናል። ከገጠመን ነገር አንፃር ሰው ማመን ትተናል። ልክ ነው። ግን እስኪ ከእናንተ ጋር እንሰራለን የምናቀርበው ነገር እኔ ምናልባት ለሳምፕል አሁንም ሰዎችን ላገናኛችሁ ላመጣ እችላለሁ። ራሳችሁ አንኳኩቶ እንዲመጡ ማድረግ ይቻላል። እናንተ ፈቃደኛ ቀጥታ ኮንታክት አደረጋችሁና ስልካችሁን ይዤ የሁለታችሁ ነው እሷን ልካለሁ ከሪን ልካለሁ ስላችሁ ቀጥታ ኮንታክት አድርጓቸው። እኛም ሳንገባ ቀጥታ እናንተ ኢንፐርሰን አውሯቸው ይዘን የምንመጣቸው ሰዎችና እንደዛ አድርገን ልካለን። በዛ እስኪ እንተማመናለን እያስባለሁ። ችግር የለም። ስለዚህ መጥተው የሚያወሯቸው ሰዎች ይኖራሉ። አቤል ይልካል። በእኛ ስም ከመጡ እንግዲህ ኮሚሽናችን እያሰባችሁ እነሱን አውሯቸው። ደግሞ ያለው ነገር ሽኩራን በጣም እናመሰግናለን። እንጃ እንደዚህ ጥሩ ልጆች ሆናለን። በጣም እንግዲህ ወደፊት ይበልጥ በሱኛው ዝምተኛ ይመስላል። ስራ ላይ ነው። በይበልጥ ደግሞ ስራ ላይ ነው ዋናው ነገር ማለት ነው። ላይ ማየት ነው።
በቃ ያ ነው። እናመሰግናለን። ግን በባዶ ከዚህ በኋላ ቤታችን ይሆናል ብዬ አስባለሁ። እሺ ጻይ ሚሚ ሰላም ነው። እሺ እንግዲህ ውድ ቤተሰቦች ከአቤሎ ጋር ገብተን እንግዲህ ከሴቶቹ ጋር የተወሰነ ተጫውተን አውርተን ነበረ። ሴቶቹ በጣም በኮንፊደንስ ስለ አሰራራቸው፣ ስለሚሰሩት ነገር፣ አብሮ ስለ መስራት ያላቸው ፍላጎት ከኛ ጋር ምን እንደነበር ተመልክታችኋል። በመጀመሪያ አለመተማመን፣ ራሳቸው መጠራጠር ነበረ ስለኛ የያዙት እንግዲህ አካሄድ። እኛ ግን እንደምንም አድርጌ ለማሳመን ሞከርኩኝ። እኔም አቤሎም ከጀርባ ሆኖ ማለት ነው ለማሳመን ሞከርን። የባሉ አልንበት እዚሁ ለናል ብለን አቤሎ እየሳቀ ነበር ከወጣን በኋላ ራሱ የኬታ ደግሞ ግን ያቺኛዋ ይቅርታና ሮባ ዝምተኛዋ ትንሽ አንደኛዋ ፀሐይ ማለት ነው ጠቆረ ጠይሟ ታነሰው ጥያቄዎችና ስታይ የነበረው አስተያየት ምን ታስፈራለች። በጣም ኃይለኛ ናት። እንደንትኑ አይደለችም። እንደውም እሷ ሳትሆን አትቀርም። እኔ በጣም እያየኋት ነበር። አንገደፊ ሀገር አጥፊ ነው የሚባለው። ታውቃለህ ጋር ነው ጨዋታው የሚያለው። ብቻ እሱ ምናየው ነው የሚሆነው። እስኪ ምናየው ነው የሚሆነው። ሁለቱም ያቺም ተናጋሪ ነች። በቃ አፋፍ ነው የሚሉት። ቶሎ በቃ ቅልጥፍጥፍ አድርገው ነው የሚያወሩት። ዞሮ እኛም እስኪ ፕሮዳክቲቭ ይሄ የነሱ ሰራተኛ እንደምንመስል ወይም የነሱ አባል እንድንመስላቸው በደንብ እስኪ ማንነታቸውን ለመግለጽ ለማንነታቸውን ለማሳየት እንዲረዳን በቀጥታ እስኪ አንድ ሴት ልንልክ ወስነናል። የራሳችን አባል የሆነች ልጅ ናት። አብራን ብዙ ቢሮ ውስጥ ትሰራ ያለች ልጅ ናት። ጓደኛችን ነች። እሷን እንግዲህ ላኩኝ ብላ እንደሄደች በእኛ በኩል እንደሄደች ሮቤል ላከኝ አቤል ላከኝ ብላ እንድትሄድ አድርገን እኛ ከጀርባ ሆነን ግን ድብቅ ካሜራ ደረቷ ላይ ሰተናት እሷን ልከናት እሷ እንድታወራቸው ምንስ ያወሯታል፣ ምንስ ሴት ቢያገኙ በምን አይነት መልኩ ነው የሚያግባቡት የሚለውን ለማየት እንዲረዳ ጓደኛችንን የስራ ባልደረባችንን እንልካታለን። ስለዚህ እሷ ገብታ እስኪ ከእሷ ጋር ምን አይነት ቆይታ ይኖራቸዋል የሚለውን አብረን የምናይ ነው የሚሆነው። እያንዳንዱን ማስረጃ ሰሌክት ያደረግን እያወጣን ከነዚህ ሰዎች ማንነታቸውን የምናይበት ነው የሚሆነው። ዞሮ አሁን ህገወጥ የሰዎች ዝውውር ላይ እንደሚሰሩ አውቀናል። ግን እነዚህ ሴቶች ከዚህ ስራ ውጭ ደግሞ ሌላም ህገወጥ የሆኑ ስራዎች እንደሚሰሩ ነው የተነገረን። ስለዚህ እሱን በማስረጃ እስክንይዝ ድረስ እናጠናክራለን። በደንብ ካጠናከርን በኋላ እንግዲህ የሚሆነውን ነገር እንመለከታለን ማለት ነው። ሁለቱም አፈቀላጤዎች ናቸው። እስኪ የሚፈጠረውን ነገር ለማንኛውም አብረን ጓደኛዬን እልካታለሁ። ምን ይገጥማት ይሆን አብረን እናያለን። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። ኮሜንት ላይ ሀሳብ አስተያየታችሁን እንቆያለን። እንግዲህ ፈጣሪ እርዳኝ ደርሻለሁኝ። እንግዲህ እስኪ ልገባ ነው። እኔ ነኝ። ሰላም፣ እንዴት ናችሁ? ሰላም ነው፣ እግዚአብሔር ይመስገን። ወደ ውጪ ትልካላችሁ የሚባል ወሬ ሰምቼ ነበር የመጣሁት እና እንደምትልኩ ስለማውቅ ስለሰማሁ ነው እኔን ወደ ውጪ ለመላክ። መግባት ትችላለሁ? ማን ይላክሽ? እና ቢሮአችን ደግሞ ሌላ ቦታ ነው። ይሄ መኖሪያ ቤታችን ነው። ማን ልኮሽ ነው የመጣሽው? ኦኬ፣ ሮቤል የላከኝ ወደዚህ እንደሚልኩ እሱ ነው የላከኝ ወደዚህ ይልካሉ ምናምን ብሎ እንግዲህ ቢሮውን ረስቶት ነው እንጂ ቢሮ ሌላ ቦታ ነው። እሺ ሮቢ ከላከሽ ነው ግቢ። ኦኬ እሺ። አለው እግዚአብሔር ይመስገን። አለው አለ። እንዴት ነሽ? ደህና ነሽ? እንዴት ነሽ? አለ ሰላም ነሽ? እግዚአብሔር ይመስገን። አለው እግዚአብሔር ይመስገን። ቢሮአችን ሌላ ቦታ ነው በነገራችን ላይ ሮቢ ረስቶት ኦኬ ያው ጥቆማ እነሱ ናቸው ይልካሉ ምናምን ብሎኝ የመጣሁት እና እንደምትልኩ እኔም መሄድ ስለምፈልግ ነው እዚህ ድረስ የመጣሁት እና ያው ያለውን መረጃ እንድትነግሩኝ ነው የምፈልገው። ያው እንዴት ያው እሱ የነገረኝ ብዙ ነገር አለ። በጣም ደስ ይላል። ደስ በሚል ሁኔታ እንደምትልኩ ነው የነገረኝ። ያው ተማሪ እንድንማር እና ያው ለሰራተኝነት እንደምትልኩ ነው የነገረኝ። እነ ሮቤል ከዋት ነው ያው ቢሮአችን መምጣት ነበረባት። ሮቤል ረስቶት መሰለኝ። ምንድን ነው ያደረገው? አዎ ሮቤል ምንድን ነው ያደረገው? እናናግረዋለን። ለሌላ ጊዜ እንደዚህ ጥንቃቄ ያስፈልጋል። የምርሽ ነው? እሱ ነው የላከው? ሮቤል እሱ ነው የላከኝ። ያው ወደ ውጭ ሀገር እንደምትልኩ ነው እሱ ነው የነገረኝ። እና እንዴት ማለት ሳይደውልልህ እንዴት ላከሽ? ያው እንግዲህ እስቲ ደውይለት ለሌላ ጊዜ እንደዚህ እንትን ስልክ ላይ እኮ ነበርኩ ጊዜ እንኳን አልሆነ። ያው ደውላችሁ መጠየቅ ትችላላችሁ። እሱ ነው የላከኝ ወደዚህ።
እና እናት በጣም ቆንጆ ልጅ ነሽ። አመሰግናለሁ። በጣም ቆንጆ ነሽ። ያው እንዴ ወጣትነትሽን በደንብ እንደዚህ ቀጥሎ ሰው ይልካሉ ደስ ሮቢ ምናልባት ተሳስቶ ይሆናል። እስኪ እንግዲህ እናናግረዋለን። ደውይለት ለሌላ ጊዜ ያው እና ሮቤል እንደነገረኝ ከሆነ በጣም ያው ብዙ ልጆች ሄደው እንደተሳካላቸው ነው የማውቀው። ሄሎ አይሰማም። እኔ ምንድን ነው የላከው ሮቤል ነው የላከኝ አለች። እንዴት ይደረጋል? ያንተ ስትናገር ሳትደውል ሰው ቤት ትልካለህ? እንዴት ትልካለህ ሳትናገር? እኮ ሳታውሰው ቢሮ ነው መሆን ያለበት ሲጀመር ቤት ድረስ እንደዚህ ለሌላ ጊዜ እንዳይደገም በደንብ ንገሪኝ። በል ይቅርታ እሺ። አሁን ተነጋግረን የወጣ መስሎኝ። እሺ እንዴ እንትን ዝላልነትማ ተው በቃ ገና ሳንጀምረው ስራ ነው። እሺ መታለች። አዎ ግን አይደረግም። ድጋሜ እንዳታደርጉ። እነዚህ እንደ አይነት ስህተት በጭራሽ ማየት አልፈልግም። እሺ በጭራሽ አታምሩም። ታገል እንዴት አይሻል? ያው እና ያለውን ነገር ብትነግሩኝ በጣም ደስ ይለኛል። እኔ መሄድ እፈልጋለሁ፣ ራሴን መቀየር እፈልጋለሁ፣ ቤተሰቦችንም መቀየር ስለምፈልግ ነው እናንተ ድረስ እዚህ ድረስ የመጣሁት እና አንዳንድ ነገሮች ብትነግሩኝ ደስ ይለኛል። ከቤተሰብ ጋር ነው የምትኖረው? አዎ ከቤተሰብ ጋር ነው የምኖረው እና ያው ነገረኝ ለትምህርት ቤት ቢልካሉ ለመማር ለማስተማር ለሰራተኝነት ቢልካሉ ስራ ላይ ነው እና እሱን ነገር ነግራችሁኝ እኔ መሄድ ስለምፈልግ ነው እና ብዙ ነገሮች መለወጥ እፈልጋለሁ። ለራሴ ቤተሰቤንም መለወጥ ስለምፈልግ ነው እዚህ ድረስ የመጣሁት። እሺ እና ቆንጆ ልጅ ናት፣ ታምራለች። ደስ ይላል። ጥሩ ነው አመጣጥሽ። ጥሩ እና ልክ ባይሆንም ጥሩ ነው። እና ለመሄድ ቆርጠሻል? አዎ ለመሄድ በጣም ድህነትን ለማሸነፍ ራሴን ለመለወጥ እና ቤተሰቦችን ለመቀየር በቃ መሄድ እፈልጋለሁና ጎበዝ። ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል። ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በአንድ ዓመት እናስረክቦታለን። እንግዲህ እንደምትመለከቱት ከዜሮ ተነስተን በ2 ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል። በሚቀጥለው አንድ ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው። በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው። ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል። ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ። ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፉን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል። ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ። እናመሰግናለን። በጣም ደስ ይላል። እድገት ፈልገሽ ነው የመጣሽው? አዎ ራሴን ለመቀየር ነው እዚህ ድረስ የመጣሁት። የሚያድግ ሰው እናበረታታለን። የኔ ቆንጆ ምንም ችግር የለም። በርግጥ ነው የሚያደርገው ሁሉ ነገርሽ። ደግሞ ቆንጆ ናት፣ በጣም ቆንጆ ናት አይደል? በዚህ ውበትሽ ደግሞ መጠቀም አለብሽ። በጣም ቆንጆዬ ልጅ ነሽ፣ ቤተሰቦችሽን ታግዣለሽ። በውበትሽ በጣም መጠቀም አለብሽ እና ጥሩ ነው። ወደኛ መምጣትሽም ጥሩ ነው። በጣም ጥሩ ነው። በጣም ቆንጆ። በጣም አሁን ምንድነው ስቴፕ ባይ ስቴፕ በቃ ሁሉ ነገር መጠቀም አለብሽ። እሺ እኮ ምንድናቸው ማለት ሮቤል እንደነገረኝ በጣም አሪፍ ነው። በጣም አሪፍ ነው የነገረኝ እና ያው እናንተም ብትጨምሩ ነገር ካለ ከእናንተም ትንሽ ነገሮች ተምሬ መሄድ ነው የምፈልገው። እንደዚህ መሄድ አልፈልግም። ያው አንዳንድ ነገሮችን የሚያስፈልጉ ነገሮች ምን ማድረግ እንዳለብኝ ብዙ ነገሮችን እንድትነግሩኝ ይፈልጋሉ ከእናንተ። የሚያስፈልገው ምንድነው? ቀልጣፋ። እሺ ቢሆን በቃ ተፍ ቀልጣፋው ቤተሰብ እንዴት ነው? ቤተሰብ ኑሮ ላይ እንዴት ነው? ደህና ናችሁ ወይስ? አብዛኛው ማህበረሰብ ያው ኑሮ ላይ ትንሽ እንትን ነውና ቤተሰብ እንዲደጎም ይፈልጋል ሊሰርቶ ገብቷል። ስለዚህ እንደዛ መደጎም አለብሽ ነው ወይስ ምንድነው? አንቺ እስኪ ላይ ያው የኛ ኑሮ በጣም ከፍተኛ ዝቅተኛ ባርለ በቃ መካከለኛ ያለንን ያው የፈለግነውን ነገር አናገኝም።
ያው ቤት ውስጥ ብዙ የሚጎሉ ነገሮች አሉ። እኔም ያው ወደ እዚህ እናንተ ጋር ከመምጣቴ በፊት የተለያዩ ቦታዎች እየሄድኩኝ ስራ ፈልግ ነበረ እና አልተሳካልኝም። ያ ነገር ቤታችን ያለውን ነገሮች ቤታችን ያሉ ችግሮቹ ነገሮች ምንም ሊፈታልኝ ስላልቻለ ነው ያው ሮቤልን አግኝቼ አውርቼ ወደ እናንተ እንዲልከኝ ያደረጉት ማለት ነው። ሮቤ ጥሩ ነው ያለው፣ ጥሩ ነገር ነው ያደረገው እና ጥሩ ቦታ መርጦሻል። ምንም አይነት ነገር በዚህ ሰዓት ቀልጣፋ ከሆንሽ ግዴታ እዛ ድረስ እስክትሄጂ ድረስ አንጠብቅሽም። እኛ በቃ ውጭ እስክትሄጂ ድረስ አገር እስክትሄጂ ድረስ ራሱ እዚህ በጣም ብዙ መንገዶች እናስሻለን። ለምን ማደግ አለብሽ? ተፍተፍ እዚህ ተፍተፍ ካላልሽ ቀልጣፋ ካልሆንሽ እዛ ሄደሽ ራሱ ብትደናበራለሽ። ብዙ ልጆች እንደላካችሁ ገብቶኛል እና እነሱ ታስታውቃለች። ቀልጣፋ ልጅ ናት፣ በደንብ ነው የምታስታውቀው። በብሩም ቢሆን አንዳንድ ነገሮች መክፈልም አንዳንድ ነገር ማድረግም ወጪዎችን መሸፈን ማትችይ ከሆነ አንዳንድ ነገር ማትችይ ከሆነ ቀላል ነው። እዚህ በቃ ታውቂያለሽ መቼም አንቺ ቀልጣፋ ነሽ፣ ሳይሽ በጣም ሁሉ ነገርሽ በጣም ስማርት ነገር ነሽ። ስለዚህ ቀልጠፍጥፍት ያለሽ እዚህ አሪፍ አሪፍ ሰዎች አሉ። በጣም ቀኝ እጅ የሚለው በጣም ምርጥ ሰው አለ። እሺ ያው ጥሩ ሰው ላይ እንደምትልኩኝ ተስፋ አደርጋለሁ። ያው ጥሩ ሰው እንደሚያጋጥመኝ በትክክል እንኳን እዛ አልኩሽ እኮ እዚሁ ራሱ ተጠቃቅመሽ ምንም ነገር ማለት ትችያለሽ። እሺ ወጪሽን የሚሸፍንልሽ ሰው ሊመጣ ይችላል። እንደ ባህርሽ ላይ እኔ ሳይሽ ወድጄሻለሁ ማለት መልካም ልጅ ነው፣ ታስታውቃለች። በጣም ድንቅት ነው ያልኩት ሳያት ራሱና በጣም በቃ አንቺም ትቀየሪያለሽ፣ ቤተሰብም ትቀየሪያለሽ። ምንም ስጋት ነገር ነው የምናገናኝሽ እዚህም ቢሆን ማለት ነው። ግዴታ ስልኬው ተደወለ። እሺ በቃ ማለት በጣም ነገር እቺ ልጅ እንፈልጋታለን። በጣም ቀልጣፋ ናት። እንዴ በጣም ታስታውቃለች። ሳሚ ብታገኘች ልጅ የት እንደምትደርስ ታስቢያለሽ? እናገናኛታለን። አዎ ሳሚ ፈቃደኛ ከሆነች ስለ ችግር ከፈለግሽ ጓደኛ ምናምን ለመስራት ያው ትምህርት ለመማር ነው ፈልገው ያው ለመስራት እስከሆነ ራሴን ለመቀየር እስከሆነ ድረስ እሰራለሁ። ያው ግን ስራውን ያው ሮቤል ብዙ ነገሮች ነግሮኛል። ከሱ በተጨማሪ ደግሞ እናንተ ብዙ ነገሮች እንድትነግሩኝ እፈልጋለሁ። እዛ ሄጂ ግራ መጋባት አልፈልግም። ጓደኛ ነሽ? የፍቅር ነው ወይስ የፍቅር ጓደኛ? እኔ ምንም አይነት የጀመርኩት ግንኙነት የለም። ልጅ ናት እኮ ስለዚህ ሳሚ ጥሩ ጓደኛ ይሆናታል። ህይወቷንም ይቀይረዋል እንጂ በጣም ወይኔ ሳሚዬ በቃ በጣም ማለት አልገባኝም። ሳሚ ማለት ወንድም በይው ጓደኛ በይው ፋሚሊ በይው በቃ በሁሉ ነገር ከኛ ጋር ነው። በቃ ማለት እሱ ማለት ሰው ነው። በጣም ሀብታም ነው። እንደዚህ አንዳንድ ነገሮችን ቢቆማ ያደርጋል። ይሄ ነገሮች ሲከብዱሽ ይሄ ያለ አይደል የሆነ አንዳንድ ነገሮች ሲጨንቁሽ የሆነ ነገር ከበር ማድረግ ማትቺ ከሆነ እሱ አንዳንድ ነገሮች ይሸፍንሻል። በብርም በምንም ይረዳል። እና በጣም የሚገርምሽ ነገር ብቻውን የሚኖር ሰው ነው። ያሳዝነኛል። በጣም ወጣት ነው። ቆንጆ ልጅ ነው። ማለት እሱ ብቻ ነው ቤት ውስጥ የሚኖረው ማለት ሌላ ባለቤት ምናምን ነገር የለም። እንድሰራለት ወይስ ቀለል በይ ነገሮችን አሁን ስንሽ አሁን ጎበዝ ነሽ እኮ ጥሩ መተሻል ይልሽ ግን ሰከን አለን ስሎ ሄሎ ስልክ ላውራ ዳኒ እንዴት ነህ? ሰከን ደህና ነህ? ጠፋ ይልሽ ማለት መሰለሽ አለን አንደኛ እሱ ፍቅረኛ የለውም ማለት እሱ ምን አይነት ሰው ነው? የሱ ኖርማልኛ የምናውቀው በቃኛ እንደኛ እንዳንቺ እንደኛ እንደ ሁላችን ነው። በቃ ጓደኛችን ነው። አንቺ ወደ አረብ ሀገር እስክትሄጂ ድረስ ከበርሽ ምንም ሁሉ ነገር ሊሸፍንልሽ ምንም ነገር ሊያደርግልሽ ይችላል። እሱ ብር አለው ማለት እኔ አሁን ላይ በርግጥ ምንም ብር የለኝም ማለት ስለዚህ እሱ የሚሸፍንልኝ ከሆነ ችግር የለውም። ግን እንዴት ነው እሱ ጋር ሄጄ እንደው መስራት የምችለው ነው ያለሽ ፏ ብለሽ እዚህ ትመጫለሽ። ከሳሚ ጋር እናስተዋውቀሻለን። ፏ አድርግሽ ፈታ አድርግሽ። ለእናትሽን ብር የሚላክ ከሆነ ይላክ። ለአንቺም የሚሆን አንዳንድ ነገር ከበር የሚያደርግ ነው ብር ለእኛ የሚከፈላለ ወደ እንትኖቹ የሚሰጣለ እሱን ነገር ይሸፍንልሻል ይኔዎች። ስለዚህ አይ እነሱም ደግሞ አልፈልግም ካልሽ አረቦችም አሉ። አረብ ታውቂያለሽ? አረብ ካደረገ አረብ ሀገር እንግዲህ ያው ብዙ ሴቶች ሄደዋል። ብዙ ሴቶች ተለውጠው ነው የመጡት። ስለዚህ እኔ መለወጥ ነው ፈልገው ማለት መስራት ነው ፈልገው። በቃ ትምህርት ካለ ወይ ትምህርት ወይ ስራ ሰራተኛ ሆኜ ነው መሄድ ፈልገው። ትምህርት ካለ ትምህርቱ ጋር
መማር እፈልጋለሁ። ያስተምረኝ ሰው ከተገኘ ያው ሰራተኛ ባህሪሽ ከተስተካከለ ከተስተካከለ እሰራለሁ። ኖ አንቺ በሁሉ ነገር የምትመቺ አንቺ በሁሉ ነገር ኦኬ ብለሽ ሁሉ ነገር በቃ ባለበት ሁሉ ነገር ይሄ በጸጋ ምን ትሚላላል በቃ ይሄ እንደ ፋራ ዝም ብለሽ ሁሉ ነገር አይ ምናምን ትሆን ነው። ይሄ ግን ሁሉ ነገር እና ያው እንደዛ ብለው የስራው አይነት ይወስነዋል ማለት ስራው ምንድን ነው? ምን አይነት ስራ ነው? የስራውን ነገር አይቼ ነው እንግዲህ ያው ቆፍጠን ብዬ መስራት። ግን አንቺ ምንም ቢሆን ስራው ማለት ነው የሚያግዝሽ ሰው ከሆነ ምንድን ነው አንቺ እንድትቀየሪ አይደለም የምትፈልጊው? አዎ እንድትቀየሪ ነው አይደል? አንቺ ተቀየረሽ ቤተሰቦችሽን ለመቀየር ማዳም ቤት ገብተሽ የማዳም አሽከራ መሆን ትፈልጊያለሽ? ታሊ አሽከራ ታሊ አሽከራ ግን ይሄ ነው የሚሻልሽ። ያላ ያልሽ ማዳም ከዚህ እዛ ስትጠሉብሽ እና ላሽ እንደዚህ በድቶልና በእንትና ላሽ እንደዚህ ሲዞር አንቺ አንድ ፍሬ ልጅ ቆንጆ ነሽ። ስለዚህ አሁን ሳሚ የምትሆነው ምን አይነት ሰው ነው በጣም ሰው እነ ማዳም ጋር ሄጄ መስራት የማልችል ከሆነ ማለት ምን አይነት ስራ ነው የምታገናኙ እናንተ ውሳኔዎቹ?